ዘመነ ካሴና ኢብራሂም ትራኦሬ ከዩኒቨርሲቲ በማዕረግ የተመረቀ ያለውና በተማርኩት ሙያ ቢሮ ቁጭ ብዬ ልስራ አላለም። ገና በወጣትነቱ ተምሮ የተመረቀበትን ዲግሪ አስቀምጦ ውትድርና ቤት ገባ። ተራ ወታደር እያለ ሰላም ለማስከበር ወደ ጎረቤት ሀገር ማሊ ተላከ። በማሊ ቆይታው በጓደኞቹና በማሊ ውስጥ በሚንቀሳቀስባቸው ቦታዎች ሁሉ በሚፈጽማቸው ተግባራትና በሚናገራቸው ንግግሮች ተወዳጅነትን አገኘ። ዳሚባን አስተዳደር አስወግዶ ዋጋዱጉ ሲገባ የአገር ልጆች ጮቤ እየረገጡ ስሙን ደጋግመው እየጠሩ በፍቅር ተቀበሉት። ኢብራሂም ትራኦሬ በአማራ ክልል ሰሜን ጎጃም ዞን መራዊ ውስጥ ተወልዶ ያደገው ዘመነ ካሴ ገና በወጣትነቱ ከሀሮማያ ዩኒቨርሲቲ የመጀመሪያ ዲግሪውን አገኘ። ዘመነ በተለያዩ የመንግስት መስሪያ ቤቶች በባለሙያነትና በኃላፊነት የሰራ ሲሆን በተጨማሪም የአማራ ክልል ወጣቶች ፕሬዝዳንትም ነበረ። ከ1997 ዓ.ም የምርጫ ቀውስ በኋላ የግንቦት 7 ንቅናቄን በወቅቱ በነበረው መንግስት ላይ የትጥቅ እንቅስቃሴን ጨምሮ ዘርፈ ብዙ ትግል ለማካሄድ ሲመሰረት ዘመነም ወደ ኤርትራ በመሄድ ቡድኑን ተቀላቅሎ የጦር መሳሪያ አነሳ። ከዚያም በኋላ ወደ ተለያዩ ሀገራት ሄደው ዘመነ በሀገሪቱ አስተዳደራዊ ለውጥ ከተካሄደ በኋላ ወደ ኢትዮጵያ ተመልሶ መጣ። ነገር ግን ሰኔ 15 ቀን 2011 ዓ.ም በክልሉ ከፍተኛ አመራሮች ላይ የተፈጸመውን ግድያ ተከትሎ በተፈጠረው ግርግር ሳቢያ ዘመነ ካሴ ተሰወረ። ለወራት በመንግስት ኃይሎች ተይዞ በስር ያሳለፈው ዘመነ ካሴ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ጦርነት ውስጥ ሲገቡ የአማራ ህዝባዊ ኃይል በሚል ያደራጀውን ቡድን ይዞ ወደ ጫካ ገባ። አሁን ላይ በአማራ ክልል በአራቱም ግዛቶች የሚንቀሳቀሱትን አራቱን አደረጃጀቶች አንድ በማድረግ የተመሰረተውን የአማራ ፋኖ ብሔራዊ ኃይልን የሚመራው ዘመነ ካሴ በበርካቶች ዘንድ ስሙ ተደጋግሞ ይጠራል። የአማራ ወጣቶችና የአማራ ህዝብም ተስፋ ተደርጎ ይቆጠራል። ሰላም ጤና ይስጥልኝ። ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ስለ ኢብራሂም ትራኦሬና ስለ ዘመነ ካሴ ያጠናቀርንላችሁን ጥንቅር እንድታደምጡን በትህትና ጠየቅን። መልካም ቆይታ። ኢብራሂም ትራኦሬ ስልጣን ከያዘ ከ2 ዓመታት በኋላ የጋናውያን ፕሬዝዳንት ባለ ሲመት ላይ ለመታደም አክራ ሲገባ የጋና ህዝብ ያደረገለት አቀባበል ጋናን ለመምራት የተመረጠ ፕሬዝዳንት እንጂ ለሀገሩ እንግዳ አይመስልም። የቀረበለት የጋናውያን ፍቅርና አቀባበል ባርና አንጋፋ የአፍሪካ ሀገራት ፕሬዝዳንቶች በብዛት በታደሙበት መድረክ ላይ ወጣቱ የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ብቅ ሲል አካባቢው በጩኸትና በጭብጨባ በፉጨት ተደበላለቀ። የአስደናቂ አቀባበል የተጀመረው ገና እግሩ ከአውሮፕላን መሬት እንደነካ ነበረ። በአውሮፕላን ማረፊያው ተገኝተው አቀባበል ያደረጉለት ጋናውያን ፊት ላይ ቁርጡ የአፍሪካ ቼኩቬራ መጣ አይነት አፍሪካዊ የኩራት ስሜት ይነበብባቸው ነበረ። ጋናውያን ትራኦሬን ሲያዩ ደስታ ፊታቸውን ሲያበራው፣ ጀግንነቱ እጃቸውን ሲያወራጨው ታየ። ትራኦሬ በጎረቤት ሀገር የተሰጠውን ፍቅር ላስተዋለ ሌሎች አፍሪካ መሪዎች ስለምን ይሆን እንዲህ በጎረቤት ሀገሮች ጭምር ያልተወደዱት? በእርግጥ ኢብራሂም ትራኦሬ ብዙዎች እንዲወዱት ያደረገው ስራውና ለአፍሪካውያን ያለው ቁርጠኝነትና ታማኝነት ነው። የአፍሪካ ህብረት መቀመጫዋን ሀገር የሚመሩት ጠቅላይ ሚኒስትርም በአንድ ወቅት በጎረቤት ሀገሮችና በሀገር ውስጥም እንደዚህ አይነት ፍቅርና ክብር ተሰጥቷቸው ነበረ። በኋላ ላይ የፎቶ ሿሿ መሆኑ ተረጋገጠ እንጂ ወጣቱ የቡርኪና ፋሶ መሪ በሀገራቸው ዜጎች የተደረገለትን አስደናቂ አቀባበል የተመለከቱት ተመራጩ የጋናው ፕሬዝዳንት ጃን ድራሚ ማሃማ ባዩት ነገር መገረማቸውንና ወጣቱ ወንድሜ የጋና ፕሬዝዳንት ከተደረገለት ድጋፍና ፍቅር በላይ ተሰጥቶታል ሲሉ እየሳቁ ተናግረዋል። የ34 ዓመቱ የቡርኪና ፋሶ ወጣቱ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ያልተጠበቀ የዘመኑ ክስተት ነው። በመላው ዓለም የሚገኙ መሪ አልወጣ ያላቸው መሪ ናፈቃቸው፣ እንደ ሀገሬ ህዝብ የሚረዳቸው መሪ ናፈቃቸው፣ ለሀገሬም ትራኦሬን የመሰለ መሪ ስጠኝ እያሉ መጸለይና መመኘት ከጀመሩ ውለው አድረዋል። አፍሪካ ስትጠብቀው የነበረው እውነተኛ የህዝብ ልጅ ለሀገሩ ብቻ ሳይሆን ለአፍሪካውያን የሚበጅ ወጣት ቡርኪና ፋሶ ላይ ነገሰ ቢሏቸው አይናቸውና ጆሯቸውን ዋጋዱጉ ላይ ካደረጉ 2 ዓመት ሆናቸዋል። ዛሬ ላይ በሁሉም የዓለም ቋንቋ በሁሉም የማህበራዊ መገናኛ ድረገጾችና ሚዲያዎች ላይ በየቀኑ ስሙ ይነሳል። የዓለም ሚዲያዎችም አሁን አፍሪካ መሪ ሊወጣላት ነው፣ ተስፋ ሊኖራት ነው፣ ይህንንም ትራኦሬ ሊፈጽመው ደረጃውን በመውጣት ላይ ይገኛል እያሉ በየቀኑ ስለሚፈጽማቸውና ስለሚናገራቸው ንግግሮች አትኩሮታቸውን ሰጥተው ሲተነትኑና ሲዘረዝሩ ይውላሉ።
ትራውሬ ለሀገሩ ያለው ፍቅርና ለህዝቡ ያለው ክብር ልዩ ምልክቱ ነው። የአፍሪካ መሪዎች የተካኑበትን ለልመና እጅ መዘርጋትን አምርሮ መጸየፉ፣ የባዕድ ሀገራት ተጽዕኖን መቃወሙ፣ የሚመራው ህዝብ ሰላም ውሎ መግባቱንና በልቶ ማደሩ የሚያስጨንቀውና መፍትሄ ለማምጣት ከመሯሯጡ ባሻገር ለሀገሩ የተራበ ህዝብ ያለው ርህራሄ የአፍሪካ የወደፊት ተስፋ የጥቁር ዘር የመቻል ምልክትም አስብሎታል። የሀገሩ ህዝብ በእውነተኛ ፍቅር ይወደዋል። የመላው አፍሪካ ወጣቶችም እኔን ጨምሮ በፍቅሩ ወድቀዋል። የጥቁር ዘሮች ባሉባቸው የዓለማችን ሀገራት ደግሞ ከክፉዎች ዓይን እንዲሰውረው በየእምነታቸው ይጸልዩለታል። ኢብራሂም ትራውሬ ታዋቂ ጀነራል አይደለም። በቡርኪና ፋሶ የመከላከያ ሚኒስቴር ውስጥም አገራዊ ስልጣን አልነበረውም። መፈንቅለ መንግስት አድርጎ የፕሬዝዳንትነት መንበሩን የተቆጣጠረው በሰሜን እዝ ስር የ10ኛው ፈጥኖ ድራሽ ክፍለ ጦር አዛዥ ተደርጎ በተሾመ በዓመቱ ነበረ። ትራውሬ ወደ ስልጣን ከመምጣቱ ከ8 ወራት በፊት እንደ አውሮፓውያን አቆጣጠር ጥር 24 ቀን 2022 ዓ.ም በሀገሪቱ ሲቪል አስተዳደር ላይ መፈንቅለ መንግስት ተፈጽሞ ሌተናል ኮሎኔል ሄነሪ ዳሚባ ስልጣን ተቆጣጠሩ። እንደ ማንኛውም ግንባር ላይ መስዋዕትነት እየከፈለ እንደሚገኝ ወታደር ትራውሬ መፈንቅለ መንግስቱን በጽኑ ደግፎ ነበረ። ምክንያቱ ደግሞ የሲቪል አስተዳደሩ የቡርኪና ፋሶ ሰላምና ደህንነትን ማስጠበቅ አልቻለም በሚል ነበረ። ግሩ ግን ይችላሉ ተብለው በጦር ድጋፍ ስልጣን ላይ የወጡ ሌተናል ኮሎኔልም የማይችሉ ሆነው ተገኙ። የአሸባሪዎች ጥቃት በበረታባት ቡርኪና ፋሶ ህዝቡን ለሞት ወታደሩንም ለጥቃት ሲጋለጥ ኮሎኔሉ ቆፍጠን ያለ እርምጃ ወስደው አገራቸውን ከቀውስ ህዝባቸውን ከሞት ወታደሩንም ከእልቂት ይታደጋሉ ተብለው ሲጠበቁ እሳቸው ግን የፈረንሳይ ጉያ ውስጥ ገብተው መተሻሸት ጀመሩ። ለ8 ወራት ጠብቀው ተስፋ ሰጪ እንቅስቃሴ ያላዩባቸው ወጣት የጦር አባላትም በበላዮቻቸው ተስፋ ቆርጠው እርስ በርሳቸው በአይናቸው በጥቅሻ ይነጋገሩ ጀመር። ኢብራሂም ትራውሬ ደግሞ የጥቅሻ መምህራቸው ሆነ። ሙያ በልብ ያሉት ኢብራሂም ትራውሬና ወጣት ጓደኞቹ የፈጥኖ ደራሹን 10ኛ ክፍለ ጦርና ሽብርተኝነትን እንዲዋጋ በልዩ ሁኔታ የተቋቋመውን የኮብራ ኃይል ይዘው ድምጽ ሳያሰሙ ወደ ዋና ከተማዋ ዋጋዱጉ ገሰገሱ። የተቃወማቸው ጀነራል ከፊታቸው የቆመ ሰራዊትም አልነበረም። ምክንያቱም ፊት ለፊት መጋፈጡን ፈርተውት እንጂ ሁሉም በመንግስታቸው አቅመ ቢስነት አላስፈላጊ ዋጋ መክፈል ችቷቸዋልና። በዚህም ወጣቶቹ የገቡ ነው የሚለውን ዜማ እያዜሙ ዋጋዱጉ ገብተው በመጀመሪያ ዋና ዋና የጦር ማዘዣዎችን ቀጥሎም ብሔራዊ የቴሌቪዥንና የሬዲዮ ጣቢያዎችን ተቆጣጠሩ። በዚህ ሁሉ መሀል ግን ጨዋነትና ህዝባዊነትን አላጓደሉም። ቤተ መንግስቱን ከበው በማዕረግ በስልጣንም የሚበልጧቸውን የቀድሞ አዛዦቻቸውን የአገሪቱን ፕሬዝዳንት በክብር ከስልጣን እንዲወርዱ በአገር ሽማግሌዎችና በሃይማኖት አባቶች አስጠየቁ። የሰጡት የ48 ሰዓት የጊዜ ገደብ ተከብሮ ጥቅምት 2 ቀን 2022 ዓ.ም ፕሬዝዳንቱ በሰላም ስልጣናቸውን አስረክበው ሹልክ ብለው ወጡ። የቡርኪና ፋሶ ህዝብ ማንነቱን የማያውቀው ወጣቱን መሪ በተስፋ መሰነቅ መጪው ጥሩ እንዲሆን በመመኘት በደስታ ተቀበለው። መፈንቅለ መንግስቱ በመላው ዓለም ሲሰማ ግን ያው እንደተለመደው አፍሪካዊ የስልጣን ግልበጣ ነበር የተባለው። የፖለቲካ ተንታኞችም ስራቸውን መስራት ጀመሩ። ለትንታኔ የማይቸግረው ሳይጀመር ፍጻሜው የሚገመተው ከአፍሪካ የፖለቲካ ትዕይንቶች አንዱ እንደተከፈተ ቆጥረው መጨረሻውን ይተነብዩ ጀመር። መተው እንደሄዱት ተቀብለን እንደሸኘናቸው እንደተለመደው የአፍሪካ መሪዎች ከህዝቡ ጋር የገባው የወረት ፍቅር ተሟጦ ህዝቡም የቃላት እሱም የጠመንጃ ቃታ የሚስብበት ቀን ሲጠበቅ ልጁ ግን ግምቶችን እያፈለሰ መላምቶችን እያፈረሰ ሀገሩን ባልተጠበቀ ታምራዊ ጎዳና ይመራት ጀመር። ድሉ እየተከተበ ውሎ እየተዘገበ ትራውሬ የሚለው ስም ዝናው ከሀገሩ አልፎ በአፍሪካውያን ወጣቶች ዘንድ ናኘ። የኋላ ታሪካቸው የሚያሳዝናቸው፣ ጥቁርነታቸው የሚያስጠቃቸው የአሜሪካና የካሪቢያን ደሴቶች የአውሮፓና የኤዥያ ጥቁሮችም ታሪኩን ከሰሙ እለት ጀምሮ ጆሯቸውን ዋጋዱጉ ጥለው እያንዳንዷን የቡርኪና ፋሶና የትራውሬን ዜና ጆሯቸውን ሰጥተው መከታተል ያዙ። እሱም አላሳፈራቸውም። መጀመሪያ ላይ ወጣትነት ከአፍሪካዊ መሪነት ጋር ተዳምሮ በስልጣኑ ምን ያህል ይምነሸንሻል የሚለው ነበር ጥያቄው። እሱ ግን ሌላኛውን መንገድ መረጠ። ከአዲሱ መኪናው ጋር የሚነሳ ፎቶ ሲጠበቅ አዲስ መኪና ፋብሪካ ያስመርቃል። ከየትኛው ሀገር ጋር ተሻርኮ የሀገሩን ወርቅ ማዕድን ይዘርፋል ብለው ሲጠብቁ እንኳን ከነመሬቱ አሳልፎ ሊሰጥ ጥሬ ወርቅ ከሀገር እንዳይወጣ በሕግ ከልክሎ በሀገር ውስጥ የወርቅ ማቀነባበሪያ ፋብሪካ ይከፍታል። ወዲህ ሀገሩ በምግብ እህል ራሷን እንድትችል ስትራቴጂ ቀይሶ ለሀገሬው ገበሬ ትራክተር ያድላል። ወዲያ ደግሞ የዱቄት አንዴ ደግሞ የቲማቲም ማቀነባበሪያ ፋብሪካዎችን መርቆ ይከፍታል። በግራና በቀኝ የመሰረተ ልማት ግንባታውን ተያይዞታል።
ቡርኪና ፋሶ የትራኦሬ ሀገር ማህፀነ ለምለም ናት። ብትወልድ ቶማስ ሳንካራን፣ ብትወልድ ኢብራሂም ትራኦሬን። የሁለቱም መመሳሰል ለተመለከተ ታምር ነው የሚመስለው። ቶማስ ሳንካራ እንደ አውሮፓውያን አቆጣጠር ከ1983 እስከ 1987 ቡርኪና ፋሶን ለ4 ዓመታት በፕሬዝዳንትነት የመራ ወጣት መሪ ነበረ፣ በአጭር ቀጩት እንጂ። ኢብራሂም ትራኦሬም ቁርጥ ቶማስ ሳንካራ ነው የሚመስለው። ሳንካራ በአፍሪካ ምድር ዳግም አይፈጠርም የተባለለት ልክ እንደ ትራኦሬ ሁሉ በወጣትነቱ የቡርኪና ፋሶ ፕሬዝዳንት ሆኖ ነበረ። በ4 ዓመት የስልጣን ዘመን ብቻ በቡርኪና ፋሶ ታምራዊ የሆነ ለውጥ አምጥቶ ለብዙ ሲጠበቅ ድንገት ጭልም ያለ የአፍሪካ ብርሃን ነበረ። ሳንካራ በግፍ የተገደለው እንደ ኢሮፓያን አቆጣጠር ጥቅምት 15 ቀን 1987 ነው። ልክ ሳንካራ በተገደለ በ5ኛ ወሩ በሳንካራ የትውልድ መንደር በ200 ኪሎ ሜትር ርቀት ላይ ኢብራሂም ትራኦሬ ተወለደ። ከዚህ በኋላ ያለው የህይወታቸው መመሳሰል ቡርኪና ፋሶ ታላቁ ልጇ ቶማስ ሳንካራ ስለተገደለባት በቁጭት ኢብራሂም ትራኦሬን የወለደችው ነው የሚመስለው። የሁለቱ ወጣት መሪዎች አስደናቂ መመሳሰል በንጽጽር ስንመለከተው ግርምትን ይፈጥራል። ቶማስ ሳንካራ በሂሳብ እውቀቱ የተመሰከረለት ቀለም የዘለቀው የሊሴ ተማሪ ነበረ። ኢብራሂም ትራኦሬም ባለፈበት ሁሉ እዩቴንን ጎበዝ ልጅ የሚባልለት ከኤሌመንተሪ እስከ ዩኒቨርሲቲ በደረጃና በማዕረግ የዘለቀ የቀለም ቀንድ እንደሆነ ነው የሚነገርለት። ቶማስ ሳንካራ በ17 ዓመቱ ወታደራዊ ስኮላርሽፕ አግኝቶ ፒኤምኬ የተሰኘ ወታደራዊ ማሰልጠኛ ካምፕ ተቀላቀለ። ኢብራሂም ትራኦሬም የዩኒቨርሲቲ ትምህርቱን በማዕረግ እንዳጠናቀቀ በ21 ዓመቱ ዲግሪውን ቀምጦ ቶማስ ሳንካራ የሰለጠነበት ወታደራዊ ማሰልጠኛ ገባ። ቶማስ ሳንካራ በዓመቱ ለተጨማሪ ውትድርና ትምህርት ወደ አፍሪካዊቷ ሀገር ማዳጋስካር ተልኮ 3 ዓመታትን በዚያ አሳልፏል። ኢብራሂም ትራኦሬም ወደ ሌላኛዋ አፍሪካዊት ሀገር ሞሮኮ አቅንቶ የጸረ አውሮፕላን ትምህርትን ተከታትሏል። ቶማስ ሳንካራ በ33 ዓመት፣ ኢብራሂም ትራኦሬ በ34 ዓመት እድሜያቸው የቡርኪና ፋሶ ፕሬዝዳንት ሆኖ ሁለቱም ስልጣን ያዙት በመፈንቅለ መንግስት ነበረ። ሳንካራን ቀኝ ገዥዋ ፈረንሳይ በቡርኪና ፋሶ ህዝብና መንግስት ላይ ታደርሰው የነበረው የበዛ ተጽዕኖ ያንገበግበው ነበረ። ስራውን የጀመረው መሬት ላራሹ በማወጅ እንደሆነ ነው የሚታወቀው። ፈረንሳይ ባለሀብቶችና አብረው በሚሰሩ ጥቂት የቡርኪና ፋሶ ባለሀብቶች ቁጥጥር ስር የነበረውን መሬት ነጥቆ ለሀገሩ ምስኪን ገበሬዎች አከፋፈለ። ፈረንሳውያን እንዳሻቸው የሚፈነጩበትን የሀገሩን ማዕድን ማውጫዎች ወርሶ የህዝብ ንብረት አደረጋቸው። ለሀገሩም በፈረንሳይ የወጣለትን አፐር ቮልታ የተሰኘ ስሟን ሰርዞ ዛሬም ድረስ የምትጠራበት ቡርኪና ፋሶ የሚለውን አዲስ ስም ሰጣት። ቡርኪና ፋሶ የኩሩና የታማኝ ህዝቦች ሀገር የሚል ትርጉም አለው። The name drawn from the land itself, which has meaning in our language, which means land of honest men. ፈለጉ የተተካው ካፒቴን ኢብራሂም ትራኦሬም ሰላም ሊያስከብሩ ገብተው የሀገራቸውን ጥቅም ሲያስከብሩ የከረሙ የፈረንሳይ ወታደሮችን ከሀገሩ በማባረር ስራውን ጀመረ። ፈረንሳይ ከቡርኪና ፋሶ ጋር የነበራትን ወታደራዊና የደህንነት ስምምነቶችን ሰረዘ። በተዛባና ወገንተኝነት ዘገባቸው የሚታወቁ የምዕራባውያን ሚዲያዎችን ዳግም ወደ ቡርኪና ፋሶ ድርሽ እንዳይሉ ፈቃዳቸውን ቀዶ አባረራቸው። ቶማስ ሳንካራ አይኤምኤፍና የዓለም ባንክን እንደ አዲስ የባርነት ስልት ማስቀጠያ ተቋማት ናቸው ይላቸዋል። 50ና 60 ዓመት የሚቆይ ብድር እየሰጡ ከ50ና 60 ዓመት በኋላ የሚወለዱ የልጅ ልጆቻችንን በዕዳ መያዝ የሚፈልጉ የሚሰጡንና አፍንጫችንን ይዘው ከነወለዱ የሚቀበሉን ብድር ሆኖ ሳለ በብድሩ ምን መስራት እንዳለብን ትዕዛዝ የሚሰጡን አካላዊ ባርነትን በትግላችን ብናስወግድም በፋይናንስ ባርነት ሊገዙን ያቋቋሟቸው የቀኝ ግዛት ማስቀጠያ ተቋማት ናቸው ብሎ ያምናል። በዚህም ምክንያት ሁለት ያልተጠበቁ ውሳኔዎችን አሳለፈ። አንደኛው አገሬ ከዚህ በኋላ የማንንም የውጭ ኃይል ዱምቦሎ ሳንቲም ብድር አትቀበልም። ሁለተኛው እስከዛሬ የተበደረችውንም አትከፍልም። ሳንካራ አፍሪካ ዜጎቿን ለመመገብ የማንንም እርዳታ አያስፈልጋትም የሚል የጸና አቋሙን የአፍሪካ መሪዎችም እንዲጋሩት የሚችለውን ሁሉ አድርጓል። እንደ ኢሮፓያን አቆጣጠር በ1987 ዓ.ም አዲስ አበባ ላይ በተደረገው የአፍሪካ አንድነት ድርጅት ጉባኤ ላይ ተገኝቶ የአፍሪካ መሪዎችን እንዲህ ነበር ያላቸው። አፍሪካ በገፍ የተጫነባትን ዕዳ መክፈል የለባትም። እኔ በቡርኪና ፋሶ ይህንን ወስኛለሁ። ሌሎቻችሁም ይህንን እንድታደርጉ ጠይቃለሁ። ይህንን ማድረግ ካልቻላችሁ ግን ከዚህ በኋላ በአፍሪካ አንድነት ድርጅት ስብሰባ ላይ አልገኝም። ምክንያቱም አንድ ላይ መቆም ካልቻልን አንድ ላይ መሰብሰብ ምን ያደርግልናል? ሳንካራ አቋም መድረክ ላይ በጠንካራ ቃላት
መሬት ላይ በጠንካራ ተግባር የታገዘ ነበር። ሳንካራ ቃሉን የሚያከብር ሀቀኛ መሪ ነው። የማንንም እርዳታ ሳይቀበል በተግባር ቡርኪና ፋሶን የምዕራብ አፍሪካ የዳቦ ቅርጫ ሲያደርጋት ከ4 ዓመት በላይ አልፈጀበትም። እጅግ ውጤታማ የግብርና ፖሊሲ ቀርጾ የሀገሪቱን ገበሬዎች አስተባብሮ በልተን ለማደር የምዕራባውያን እርዳታ አያስፈልገንም ባለ በ4 ዓመቱ ቡርኪና ፋሶ በምግብ ራሷን እንድትችል አደረገ። መጀመሪያ የሀገሪቱ ገበሬዎችን የመሬት ባለቤት እንዲሆኑ አደረገ። የሚታረስ መሬት እንዲጨምር ካደረገ በኋላም ኤክስፖርት ከሚደረጉ ይልቅ ለሀገር ውስጥ ምግብነት የሚውሉ ሰብሎች ቅድሚያ ተሰጥቷቸው እንዲመረቱ ወሰነ። በየአካባቢው ትንንሽ የመስኖ ግድቦችን ገነባ። ገበሬዎች የዝናብ ውሃ አጠቃቀም ላይ እውቀት እንዲኖራቸው ትምህርት ሰጠ። ምርታማነትን የሚያሳድጉ ዘመናዊ ቴክኖሎጂዎችን ለገበሬዎች በነጻ እንዲቀርቡ አደረገ። እዚህ ምርት ሲጨምር ምርታማነትን በጥፍ አደገ። የተመረተው ምርት እንዳይባክንም ዘመናዊ የማከማቻ ቴክኖሎጂዎችን አስገነባ። ዋና ከተማዋ ዋጋዱጉ ምርት ከሚመረትባቸው ግዛቶች ጋር በባቡርና በመንገድ መሰረተ ልማት እንድትገናኝ አደረገ። ይህም ገበሬዎች ምርታቸውን በቀላሉ ወደ ከተማ ልከው ጥሩ ገቢ እንዲያገኙ፣ ከተሜዎችም ያለ ችግር ትኩስ ምርት እንዲመገቡ አስቻለ። በሳህል በረሃ መሃል በሙቀት የምትንገበገበውን ቡርኪና ፋሶ ከድርቅ ተጽዕኖ ለመታደግም 10 ሚሊዮን የዛፍ ችግኞችን አስተከለ። በመሀይምነት ላይ አገር አቀፍ ዘመቻ ከፍቶ በ4 ዓመት ውስጥ ብቻ የተማሩ የሀገሪቱን ዜጎች ቁጥር በእጥፍ አሳደገ። የሳንካራን ዱካ እየተከተለ ያለው ትራውሬም ባለፉት 2 ዓመት እንደታየው የሳንካራን አቋም ቃል በቃል እየደገመ ተግባሩንም እግር በእግር ተያይዞታል። ትራውሬ ልክ እንደ ሳንካራ ለቃሉ ታማኝ ነው። በወሬ ጮቤ ያስረግጦ በተግባር ሌላ ሲፈጽም አይገኝም። ስልጣን ላይ በቆየባቸው 2 ዓመታት ብቻ ከህዝቡ ፍቅር፣ ከአፍሪካውያን ክብር፣ ከዓለም ባንክም ኢኮኖሚውን ስለማሻሻሉ ምስክር የተሰጠባቸው በርካታ ስራዎችን ከውኗል። ግብርናን ለማዘመን፣ የተፈጥሮ ሀብትን ለሀገር እድገት መጠቀምና ኢንዱስትሪን ማስፋፋት ቀዳሚዎቹ ናቸው። የቡርኪና ፋሶ ኢኮኖሚን በመደገፍ በኩል ከተፈጥሮ ሀብት ወርቅ፣ ከግብርና ደግሞ ማሽላ፣ ሩዝ፣ ቲማቲምና ጥጥ የአንበሳውን ድርሻ ይወስዳሉ። ወርቅ የቡርኪና ፋሶ ኢኮኖሚ የጀርባ አጥንት ነው። አገሪቱን በአፍሪካ በወርቅ ምርታቸው ከሚታወቁ 5 ሀገራት መካከል አንዷ ናት። ሆኖም የወርቅ ማዕድኗ ዋነኛ ተጠቃሚዎች ግን ከቀደሙ መሪዎቿ ጋር መልካም ግንኙነት የነበራቸው የካናዳ፣ የአውስትራሊያ፣ የእንግሊዝና የራሽያ ከቅርብ ጊዜ ወዲህ ደግሞ የቻይና ካምፓኒዎች ናቸው። ማንም ህዝቤን እወዳለሁ፣ አገሬን እቀይራለሁ የሚል መሪ ቀዳሚ ተግባሩ የሀገሩን የተፈጥሮ ሀብቶች በአግባቡ ተጠቅሞ ሀገሩ የምትለማበትን፣ ህዝቡን በፍትሃዊነት የሚጠቀምበትን ውጤታማ መንገድ መፈለግ ነው። ነገር ግን ያው ገንዘብ ነውና እየቆየ ሹኩቻ እንዳይፈጠር ግን ከውጤቱ በፊት ዘመናዊና ተጠያቂነት የሰፈነበት ግልጽ አሰራር መዘርጋት ቅድሚያ ይሰጠዋል። ሆኖም በአፍሪካ ሀገራት መሪዎች እንደ ወርቅ ያሉ ኪስ የሚሞላ ዶላር የሚያስገኙ ማዕድናት ዙሪያ እንኳን ግልጽ አሰራር ሊዘረጉ ማዕድናት መኖራቸውንም እንዲታወቅ አይፈልጉም። ኢብራሂም ትራውሬ ግን እሱ ወደ ስልጣን ከመምጣቱ በፊት ግልጽ ባልሆነ መንገድ ከሀገር እየወጣ በውጭ ሀገራት ይቀናበር የነበረውን የቡርኪና ፋሶ ወርቅ ከሀገር እንዳይወጣ ከማዘዝ ጀምሮ በ11 ወራት ውስጥ ብቻ እጅግ ዘመናዊና በቀን 4000 ኪሎ ግራም በአመት ደግሞ 146000 ቶን ወርቅ የሚያቀነባብር ለሀገሩ የመጀመሪያ የሆነውን የወርቅ ማቀነባበሪያ ገንብቶ አስመርቋል። የግብርናውን ዘርፍ በማሳደግ ሀገሩ በምግብ እህል ራሷን እንድትችል ለማድረግም ከፍተኛ በጀት መድቦ አርሶ አደሮች ሜካናይዝድ እርሻዎችን የሚያከናውኑበትን ትራክተሮች፣ በእጅ የሚገፉ የእርሻ ማሽኖች፣ የውሃ መሳቢያ ሞተሮች እና ምርታማነትን የሚያሳድጉ ምርጥ ዘርና ማዳበሪያ ለገበሬዎች አበርክቷል። ኡጋዱጉ ፊታችንን ወደ አዲስ አበባ ስንመልስ የተራበውን ሕዝብ ለማገዝ የሚረዱ የእርሻ ቴክኖሎጂዎችን ከመፈለግና ምርታማነትን በመጨመር ዳቦ ለተራበው ከማቅረብ ይልቅ ዳቦ መብላት አልቻልንም የሚል ጥያቄ ላነሳ የመንግስት ሰራተኛ ወደ እስር ቤት በማስገባት ደረቅ ዳቦ የሚቀልብ የደረቀ ሀሳብ ያለው የኑሮ ውድነቱ ቀኑን ላጨለመበት የከተማ ነዋሪ ኢኮኖሚውን የሚያሻሽልበት መፍትሄ ከመፈለግ ይልቅ ብልጭልጭ ፕሮጀክትን በመፍጠር የሚዳክር ደሞዛቸው $100 የማይገባ የሀገሪቱ ሐኪሞች ዶክተሮች ሆነን መታከም አልቻልንም፣ በተማርነው ለማገልገል የምንሰራበት ቦታ ምቹ አይደለም፣ የጤና ዋስትና የለንም፣ ዳቦ መግዛት አልቻልንም ብለው ጥያቄ በሚያነሱበት ወቅት የደሞዝ ድጎማ ከማድረግና መፍትሄ ከመፈለግ ይልቅ የሀገሪቱን ሀብት በሚሊዮን በማፍሰስ በተከራየው ድሮን በተደረገ ትዕይንት የራሱን ፎቶና ዓላማ እያየ የሚደሰት መሪ
የአገሪቱን ሕዝብ ከድህነት የሚያወጣውን የማዕድን ሀብት ያለ አግባብ የሚመዘብሩ ሹማምንቶችና ጀነራሎች እርስ በርስ የሚገላለጡበት ወርቅና ማዕድኖቻችንን እንደፈለጋቸው ቆፍረው የሚሸጡና የሚከፋፈሉ፣ ይህንንም የአገሪቱ መሪ የሚያውቀውና የሚሻረከው እውነት ነው። አገሬ እንደ ሳንካራና ትራኦሬ ሰው ይውጣልሽ ከማለት ውጪ ምንም ማለት የማንችልበት ሁኔታ ላይ ነው ያለ ነው። በበርካታ የአማራ ተወላጆችና ኢትዮጵያውያን ዘንድ ተወዳጅነትን ያገኘው ዘመነ ካሴ ከሀሮማያ ዩኒቨርሲቲ የመጀመሪያ ዲግሪውን ያገኘ ሲሆን በተለያዩ የመንግስት መስሪያ ቤቶች በባለሙያነትና በኃላፊነት የሰራ ሲሆን በተጨማሪም የአማራ ክልል ወጣቶች ፕሬዝዳንትም ነበረ። ለአማራ ህዝብ ህልውና ትግል ጫካ የገባው ዘመነ ካሴ በ1997 ዓ.ም የምርጫ ቀውስ በኋላ ግንቦት 7 ንቅናቄ በወቅቱ በነበረው መንግስት ላይ የትጥቅ እንቅስቃሴን ጨምሮ ዘርፈ ብዙ ትግል ለማካሄድ ሲመሰረት ዘመንም ወደ ኤርትራ በመሄድ ቡድኑን ተቀላቅሎም ነበር። ከዚያም ወደ ተለያዩ ሀገራት የሄደው ዘመነ በሀገሪቱ አስተዳደራዊ ለውጥ ከተካሄደ በኋላ ወደ ኢትዮጵያ ተመልሶ የአማራ ክልል መስተዳደር ለተቃዋሚዎች ስልጣን ሲያጋራ ዘመነ ስልጣን ከተሰጣቸው መካከል አንደኛው ነበረ። በዚህም በክልሉ የአካባቢ ጥበቃ መስሪያ ቤት የአማካሪነት ቦታ ተሰጥቶት የነበረ ሲሆን ነገር ግን በሰኔ 15 2011 ዓ.ም በክልሉ ከፍተኛ አመራሮች ላይ የተፈጸመውን ግድያ ተከትሎ በተፈጠረው ግርግር ሳቢያ ዘመነ ኃላፊነቱን ለቆ ተሰወረ። የክልሉ ፕሬዝዳንትን ጨምሮ ከፍተኛ አመራሮች ከተገደሉበት ጥቃት ነጻ መሆኑ ከተገለጸ በኋላ ዘመነ እንደገና ወደ ፖለቲካው ብቅ ማለት የጀመረው የሰሜኑ ጦርነት ተፋፍሞ ወደ መሀል ሀገር ዘልቆ በገባበት ወቅት ነው። በወቅቱ የህዝባዊ ወያነ ሓርነት ትግራይ ህወሓት ኃይሎች በርካታ የአማራ አካባቢዎችን መቆጣጠራቸውን ተከትሎ ጎጃም ላይ ከሌሎች ጓዶቹ ጋር በመሆን የአማራ ህዝባዊ ኃይል በሚል ቡድን አቋቁሞ በሰብሳቢነት ተመረጠ። ምንም እንኳን የትግራይ ኃይሎች ወደ ጎጃም አካባቢ ዘልቀው ባይገቡም ይህ ኃይል ወደ ተለያዩ የአማራ አካባቢዎች በመንቀሳቀስ በተለይም በምዕራብ የወሎ ክፍል ከመከላከያ ሰራዊት ጎን ተሰልፎ እንደተዋጋ ይነገራል። ነገር ግን የሰሜኑ ጦርነት ሳይጠናቀቅ የክልሉ መንግስት ህግ ማስከበር በሚል ዘመነና የሚመራውን ኃይል በሚንቀሳቀስበት አካባቢ ዘመቻ በመክፈት ኢላማውን የቡድኑ መሪ ላይ አድርጎ የነበረ ቢሆንም ብዙም ሳይቆይ ችግሩ መፈታቱ ተገልጾ ነበረ። ከተወሰነ ጊዜ በኋላ ግን የክልሉ ፖሊስ ዘመነ ካሴን ባህር ዳር ከተማ ውስጥ በቁጥጥር ስር አዋለው። ከዚያም ለወራት ከታሰረ በኋላ ተፈቷል። ከ2 ዓመት በፊት የፋኖ ታጣቂዎች ከመንግስት ኃይሎች ጋር ጦርነቱ ሲገቡ ዘመነ የአማራ ህዝባዊ ኃይል በሚል ያደራጀውን ቡድን ይዞ ወደ ጫካ ገባ። ይህ ኃይል በአንድ ዓመት ውስጥ በተለያዩ የጎጃም አካባቢዎች የሚንቀሳቀሱ የፋኖ ታጣቂዎች ጋር በመዋሃድም የሚንቀሳቀስበትን አካባቢና የሰው ኃይሉን ሲያሰፋ የአማራ ፋኖ በጎጃም ሆኖ በመዋቅር ዘመነ ካሴ ዋና ሰብሳቢ ሆነ። በአማራ ክልል በአራቱም ግዛቶች የሚንቀሳቀሱ አራቱ አደረጃጀቶችን አንድ በማድረግ የተመሰረተው የአማራ ፋኖ ህዝባዊ ኃይልም መሪ ነው። ዘመነ ካሴ ወጀብ የማይናውጠው የታመነ የትውልድ መሪ እንደሆነ በብዙዎች ዘንድ ይመሰከርለታል። የአማራ ፋኖ ህዝባዊ ኃይል አሁን እያደረገ ያለውን ትግል ለተመለከተ በቅርቡ 4 ኪሎ እንደሚገባ ይገምታል። ነገር ግን በሰላማዊ መንገድ በሽግግር መንግስትም በወታደራዊ ኃይልም 4 ኪሎን ከተቆጣጠረ ዘመነ ካሴ እንደ ቶማስ ሳንካራ እንደ ኢብራሂም ትራኦሬ አገሪቷን ያገለግል ይሆን? አብረን የምናየው ይሆናል። መረጃዎቹን ከአፍሪካን ኢንሳይደር እና ከቢቢሲ ያገኘው። ወዳችሁና ፈቅዳችሁ ስላዳመጣችሁኝ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ለመላው የሰው ልጆች ሁሉ ሰላም ይሁን። ለኢትዮጵያውያን ሁሉ ሰላም ተመኘን። ቸር ያሰማን። ሻሎም